ክፍል 35 ባለፈው ክፍል 34 አይተናል። ዛሬ ደግሞ ክፍል 35ን እናያለን። ኢየሱስ አንድ አምላክ ኢየሱስ ብቻ ነው። አንድ አምላክ ኢየሱስ ብቻ ነው በሚለው እናያለን። ኢሳይያስ ምዕራፍ 25 ቁጥር 8 ሞትን ለዘላለም ይውጣል፣ ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል፣ የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯልና ይላል። ሞትን ለዘላለም ይውጣል። ኢየሱስ ጌታ ነው። ማን ነው ሞትን ለዘላለም የሚውጠው? ኢየሱስ ክርስቶስ እግዚአብሔር የሆነው ብቸኛ የሆነው ነው። ዮሐንስ ምዕራፍ 10 ላይ ባለፈው ስናይ ለዘላለም እኔም የዘላለም ሕይወትን እሰጣቸዋለሁ አለ። ዮሐንስ ምዕራፍ 10 ከ27 እስከ 33 እኔም የዘላለም ሕይወት እሰጣቸዋለሁ ማለት ለዘላለምም አይጠፉም አለ። ከእጄ ማንም ሊነጥቃቸው አይችልም አለ። እዚህ ጋር ደግሞ ሞትን ይውጣል አለ። ኢየሱስ ክርስቶስ ሞትን ያሸነፈ የሞትና የሲኦል መክፈቻ በእጁ ላይ ያለ የዘላለም ሞትን በሕይወቱ የቀየረ የሚሰጥ ቀይሮ የሚሰጥ ሞትን የሚውጥ ሞት ወይ መውጊያ ወዴት አለ? ሲኦል ወይ ድል መንሳት የት አለ ተብሎ የተነገረው ኢየሱስ ክርስቶስ ሞትን ስለዋጠ ነው። ስለዚህ ይህ ሞትን የሚውጠው ኢሳይያስ 25:8 ላይ ሞትን የዋጠው ለዘላለም ይውጣል የተባለው ጌታ እግዚአብሔር ኢየሱስ ክርስቶስ ጌታ ነው። ስለዚህ ሌላ የለም ወንድሜ፣ ሌላ ሃይማኖት የለም። አንዲት ሃይማኖት፣ አንዲት ቤተክርስቲያን፣ ሐዋርያት እና ነቢያት እነ ኢሳይያስ እነ ሙሴ እነ ጳውሎስ እነ ዳዊት እነ ጴጥሮስ የሰበኳት ቤተክርስቲያን ሌላ ቤተክርስቲያን አለ ብላ አትሸወድ። እውነት ነው ምነግርህ፣ ቃሉ ይሰራል። እኔ የምናገረው ቃል ደም ስርህን ጅማትህን ሁሉ ይመረምራል፣ ልብህን ይመረምራል፣ እንቅልፍ አይሰጥህም። ወደዚህ ቃል ወደዚህ ህይወት ና። ከኢየሱስ ውጭ አምላክ የለም። ከኢየሱስ ውጭ ህይወትን የሚሰጥ ከኢየሱስ ውጭ ለዘላለም ሞትን የሚውጥ ሌላ አምላክ ብቸኛ አምላክ ከኢየሱስ ውጭ የለም። ስለዚህ ክፍል 36ን እንቀጥላለን ሌላ ጊዜ።